እሺ እዚህ ጋር ልምጣ ቆሮንቶስ ላይና ስለ እምነት ግራውንድ እየገረመኝ ነበርና እምነታችሁ የሚመሰረትበትን ፖይንት ብሎ ሁለት ነገር ከፈለ። ወይ የሰው ጥበብ ላይ ይቀመጣል እምነታችሁ ወይ ደግሞ የእግዚአብሔር ኃይል ላይ ይቀመጣል። ሁለት መሰረት ነው ሊኖረው የሚችለው። እኔ ግን እምነታችሁ በሰው ጥበብ እንዳይመሰረት የሚያባብል የጥበብ ቃል አላወራውም። የሚያባብል የጥበብ ቃል ሳወራ እምነታችሁ መሰረቱ የሚሆነው የሰው ጥበብ ላይ ይሆናል። ነገር ግን መንፈስና ኃይልን የገለጥኩት መንፈስና ኃይል ሲገለጥ ደግሞ በእግዚአብሔር ኃይል ላይ ይሆናል የእምነታችሁ መሰረትና this is በጣም የሚገርም ነበርና መሰረታችን የእግዚአብሔር ኃይል ላይ ይሁን እንጂ የሰው ጥበብ ላይ አይሁን። ስለዚህ ሰው ራሱን የሚገልጥ ከሆነ የራሱን ነገር የሚያሳይ ከሆነ የሱን ችሎታ የንግግር ችሎታውን የቃል መረዳቱን ምናምን የሚያሳይ ከሆነ በቤተክርስቲያን ውስጥ ሰዎች የእምነታቸው መሰረት የሚሆነው የሰው ጥበብ ላይ ይሆናሉ። ሳሙኤል ላይ ዲፔንድ ይሆናሉ። ነገር ግን መንፈስንና ኃይልን መንገልጥ ከሆነ ግን በእግዚአብሔር ኃይል ላይ ሰው እንዲደገፍ እናደርጋለን እያልከ ነበርና በጣም ደስ ያለኝ ነገር ኢየሱስን ስጧቸው። ኢየሱስን ካልሰጣቸዋቸው ማዕበል ወጀብ ነፋስ በመጣ ጊዜ ትውልዱ መቆም አይችልም። ስለዚህ ለትውልዳችሁ ኢየሱስን ስጧቸው እና ኢየሱስን ካልሰጣቸዋቸው ሰው በእኛ ላይ እንዲደገፍ በእኛ የንግግር ችሎታ በእኛ ጥበብ ላይ ምናምን በእኛ ዕውቀት ላይ እንዲደገፍ ካረገን የሆነ ቀን ላይ አናገኛቸውምና ሁሉ ጊዜም ለትውልዱ ኢየሱስን ልንሰጠው ይገባል እያልክ ነበርና ሌላ ብዙ ችግሮቻችን ከብርሃን እጥረት ነው የመጡት። ይሄ በቃ ፓስተር አንደኛ ከብርሃን እጥረትና የሆነ ቅጠል የፀሐይ እጥረት ሲገጥመው ቢጫ ይሆናል እና ብዙ ቢጫነት ቸርች ውስጥ የሚታየው በቃ ከዛም አልፎ መጠውለግ የሚመጣው ከብርሃን እጥረት ነው። ያ ደግሞ የጸጋ እጥረት የህብረት እጥረት የጸሎት እጥረት ምናምን ይያልክ እንዲስት ያረከ ነበርና ይሄ በጣም አስደናቂ ነበር እና ሌላ የመጨረሻው ያገኘነውን አድቫንቴጅ ሁሉ ኢየሱስን ለማሳየት እንጂ ከሆነ ነገር እስከ ሰው የሆነ ነገር ለመቀበል አናድርገው እና ምንም አድቫንቴጅ ስናገኝ በቃ ወይ ሀብታም ወይ ትልቅ ሰው ወይ የሆነ ባለስልጣን ምናምን ስናገኝ ያንን ጳውሎስ ያንን አድቫንቴጅ ኢየሱስን ለማሳየት ኢየሱስን ለመስጠት ተጠቀመበትና እኛም ልክ ሰው ስናይ የሆነ ነገር ከዛ ሰው ምን እናገኛለን ለማለት ሳይሆን ኢየሱስን ለመስጠት በቃ ይሄ ውስጤ ነው የገባውና ኢየሱስን ለመስጠት እንጠቀምበት ያገኘነውን አድቫንቴጅ ሁሉ የሚል ነውና በጣም ደስ የሚል በጣም በቃ ሌላም አለ የጻፍኳቸው ግን ከዲያብሎስ ጋር ተያይዘው እንዴት ወደክ ከትዕቢት ጋር ምናምን ነው እነሱንም ተዋቸውና ይሄንን ብቻ ካልኩ ይበቃል ፓስተር እና ወዳለው ፓስተር በጣም ድንቅ ቃል ነበር። ወደ መስቀል ስለመመለስ አንድ መዝሙር አለኝና እሱ ልዘምርላችሁ ቀስ ብዬ Lazo
ወደ መስቀል እንደገና በፊቴ ልሳል ልቤን ልስጥ ሕይወቴን መውጫ ኢየሱሴ ሁሌ ማምለጫ አይኖቼ ተጋርደው ክብርህን እንዳላ ከፊትህ ርቄ የቤትህ ውስጥ ኮላ ላንተ የዘመርኩ ወደ ውጫ ያለ አካሌ በቤት በግንደጅነ በመንፈስ ጀምሬው እንዳልጨርስ በስጋ ጌታዬ ሆይ ያዘኝ ወደ አንተ ልጠጋ ጌታዬ ሆይ ሳበኝ ወደ አንተ ልጠጋ ጌታዬ ሆይ ሳበኝ ወደ አንተ ልጠጋ ፊቴን ላዞር ወደ መስቀል እንደገና በፊቴ ልሳል ልቤን ልስጥ ሕይወቴን መውጫ ኢየሱሴ ሁሌ ማምለጫ ፊቴን ላዞር ወደ መስቀል እንደገና በፊቴ ልሳል ልቤን ልስጥ ሕይወቴን መውጫ ኢየሱሴ ሁሌ ማምለጫ የምህረት ደጅ አልተዘጋም ገና እግሮች ስር ልውደቅ በፊትህ ልምጣና በደምህ እጠበኝ እስክነጻ ድረስ የጠፋኝ ውበት ዳግም እስኪመለስ በጸጋ ደግፈኝ ራራልኝ ጌታዬ ከጅማሬ ይልቅ ይመር ፍጻሜ አንተ ባለህበት ይሁን ፍጻሜ አንተ ባለህበት ይሁን ፍጻሜ ፊቴን ላዞር ወደ መስቀልህ እንደገና በፊቴ ልሳል ልቤን ልስጥ ሕይወቴን መውጫ ኢየሱሴ ሁሌ ማምለጫ አስተሪ ተባረኩልኝ። ዋው ይማ መዝሙር ነው።
ያኔ ነው ፓስተር ባለፈው እኮ ላክልኝ ብዬ ሊንኩን ልኬልሃለሁ ዋትስአፕ ፓወርፉል ላይ እንደግመዋለን። የራይ ጀምር እስቲ ማርኬ ፓስተር ሪፍሌክሽን እሺ ሃሌሉያ መንፈስ ቅዱስ ይባረክ። በጣም ድንቅ ዝማሬ ነው። ኦ ሃሌሉያ የሚገርመው ነገር መታደስ ያለው መለወጥ ያለው መንካት ያለው በክብር ውስጥ ነውና በመገኘት ውስጥ ነውና በጣም በቃ ነፍስ አልቀረልኝም። የሚገርመው ነገር ሃሌሉያ አማን እየዘመረ በጣም በቃ ልቤ እየጸና ነበረ። በተማርነው ቃል የራሱ እግዚአብሔር በቃ ልቤን እያጸናው ነበረ። ምክንያቱም ከድንግርግርና ከውዝግብ የምንወጣው ወደ ክርስቶስ እንመለስ ነው። ይቀጣ አይኔ ፈዛልና ወደዛ ስንመለስ ነው ወደ ክርስቶስ እንመለስ ነው ከድንግርግርና ከውዝግብ ውስጥ የምንወጣውና በጣም በቃ ጌታ ሆይ ምንድነው ሚስ ያደርግ ነው የቱ ጋር ነው ሚስ ያደርግ ነው የቱ ጋር ነው ሚስ ያደርግ ነው እያልኩኝ ራሴን በየጠየቅኩ ነበር። ምክንያቱም ልክ ከቸርችም ከምናየው ነገር ምናምን ክርስቶስን ስናይ ነው የሰው ልጆችን መመልከት የምንጀምረው በክርስቶስ ኢሜጂንግ ነው በክርስቶስ አፈጣጠር ነው እንጂ የምናየው ካለው ችግር ካለው ዝግ ምናምን አንፃር አይደለምና እኔ የጻፍኩት ነገር ወደ ክርስቶስ እንመለስ ያልኩኝ ልክ አንድ እንትን ከጻፍኩ በኋላ ወደ ክርስቶስ እንመለስ ወደ መስቀሉ እንመለስ ያልኩኝ እየጻፍኩኝ ነበርና እግዚአብሔርን ማገልገል ደግሞ በጣም እድል ነው። በቃ በጣም ከቀረልኝ በጣም ቁልፍ ነገር ሃምብል ሰው የሰው ልጅ ሃምብል ሊመስል ይችላል፣ ግን እውነተኛ ሃምብልነት ያለው በክርስቶስ ውስጥ ነው። ምክንያቱም ሰው ሃምብል ቅድም ይያልክ ነበር ፓስተርዬና የፈለገ በቃ ጎንበስ ቀና ሊል ይችላል፣ ግን በክርስቶስ ውስጥ ካልሆነ ያ ሃምብልነት የሚገርመው ነገር ሃምብል እኮ ሊመስል ይችላል፣ ግን ክርስቶስን ይሸፍነዋል። ስለዚህ እንዴት ነው ሃምብል መሆን የምንችለው? ማለት ስናገለግል በቸርቹ ስንሆን ከእህት ወንድሞቻችን ጋር ስንሆን ከሌሎች ጋር ስንሆን ናራውን ይዳር ከእግዚአብሔር በእግዚአብሔር ፊት እንኳን ስንሆን በቃ በክርስቶስ ክርስቶስ እኮ ልዩ ስጦታችን እኮ ነው። በቃ የነገሮቻችን ጥያቄዎቻችን መልስ የሆነ በክርስቶስ ውስጥ ሃምብል እንድንሆን በቃ ጌታ ሆይ ሃምብል አድርገኝ። ይሄ የእንትን ሳይሆን የሚያስመስል ሃምብልነት ሳይሆን በቃ በክርስቶስ እኔ በጣም ይገርመኛል። ጳውሎስ የሆነ ነገር ይልና በክርስቶስ ይላል። ምክንያቱም ልዩ የሆነ ስጦታ የተሰጠን ክርስቶስ ነው፣ ልዩ የሆነ ጸጋ የተሰጠን ክርስቶስ ነው። በቃ ነገሮች ሁሉ የሆነ አክል ይጻፍና የሚያልቀው በክርስቶስ ነውና ጌታ ሆይ በክርስቶስ ሃምብል አድርገኝ እያልኩኝ እጽፍ ነበርና የክርስቶስ ሃሌሉያ በዚህን ዘመን ልዩ ማለት በልዩ ኃይል ማለፍ የምንችለው በክርስቶስ ነው እንጂ ቻለም ብዙ ውሸትና ውዝግብ ያለባት ናትና ክርስቶስ ደግሞ በቃ በሱ ጸጋና በርሱ ምህረት በሱ ቸርነት ፍቅርን ያሳየ መኖር እንዲሆንልን ነው እኔ ጸሎቴና ፓስተር ይሄን ልበል እና ይብቃኝ። ኢየሱስ ጌታ ነው። አሜን። ፈራይ በክርስቶስ ዘመን የተባረከ ይሁን። አሜን። ፊልዬ ተባረክ ፓስተር። በእንግሊዝኛም ተናገር ወጣቶች የሰሙና Okay, I'll speak in English. The first thing I was really touched by when you said the way I take revenge is by giving, because God gave his son for me. Doing what is good towards the person that hurt me. That's the way we take revenge. የኛ በቀል እንደዛ ነው። የጎዳንን በመስጠት ነው
ምን በቀለው ምክንያቱም እግዚአብሔር እኛ ተበቀለው ልጅን በመስጠት ነው ያልከው ነገር and that was very powerful and now the next thing was when I start using the gifts, the spiritual gifts that God gave me for, whatever it is, wisdom, healing, knowledge, when I use those things for personal gain instead of for the glory of God, I'm marketing myself. I'm trying to glorify myself. I'm trying to use the things that don't belong to me, and I'm trying to benefit myself, and I'm trying to just exalt myself and put myself on a higher standard. And now, when you said it's a character of Satan in Ezekiel chapter 28, he used his beauty to glorify himself, and you explained Satan Bible he took 1/3 of the angels in heaven አይደለም የሚለው 1/3 of heaven አረገ ወደ ራሱ ሰራመት አይደለ እና የሆነ አናግሯቸው እንደዚህ ይሻላል ብሏቸው ሳይሆን እኮ ቢዩቲውን ተጠቅሞ እኮ ነው የተሰጠውን ጸጋ ተጠቅሞ ነው እንደዛ ያደረገው come on attractive እና in that same way ደግሞ እኛም ደግሞ የተሰጡንን ጊፍቶች ለራሳችን ቤኔፊት እንደዚህ ስናደርግ ሰዎችን ከእግዚአብሔር ጋር ያራቀን እንደሆነ ሰዎችን ትክክለኛ ጎስፔል ያልነገርናቸው እንደሆነ ማስታወስ አለብን የሚለው ነገር that's what we're doing the second thing ደግሞ ministry is not a favor we do for God, it's a privilege he gave us. A lot of times we think oh, because I'm ministering to these people, oh, because I'm serving in church, I'm sacrificing, I'm doing all these things. No, that's not the case. I'm benefiting myself because it's a gift God gave me. It's a benefit. And now, a lot of times, እግዚአብሔር እየተጠቀምነው ይመስለናል like oh, በቃ እኔ እኮ ያገለገልኩ ስለሆነ like በጣም እኮ ዋጋ እየከፈልኩ ነው ያለሁት በጣም እኮ በቃ እግዚአብሔር እኮ በጣም ነው የኮራብኝ ምናምን. No, that's never the case. And now ቤኔፊት ነው ለኛ ከምንም አይነት ነገር በላይ ከምንም አይነት ሳክሪፋይስ ከምንከፍለው ነገር በላይ እየተጠቀምን ያለ ነው በቃ ምክንያቱም እኛም እግዚአብሔርን የበለጠ ያያየን ነው በዛ ነገር ውስጥ አይደል እንዴ እግዚአብሔር የበለጠ የተገለጠ ነው በእኛ ውስጥም ሆኖ ለሰዎች የተገለጠ ነው ለኛም ደግሞ ግን የተገለጠ ነው ያለው እና a lot of times አሁን to be honest avoid ለማድረግ ሞክራውን እኔ ስጸልይ አሁን ለምሳሌ ካገለገልኩ or something መንፈስ ቅዱስ በእኔ ተናገር ሳይሆን ብለው መንፈስ ቅዱስ አስተምረን ነው ብለው በቃ መንፈስ ቅዱስ እኔ እንዳልናገር አንተ ማንም ሰው አልተገኘም my god ፊልዬ come on መንፈስ ቅዱስ አስተምረን ነው ብለው እኔ ባገለግልም ወንድሜ ባገለግልም እህቴ ብታገለግልም በእነሱ በኩል እንደዚህ አርግ ሳይሆን አስተምረን ሁላችንንም በቃ የሚያገለግለውንም ሰው የሚገለገለው እና እንደዚህ አይነት ፖስቸር መያዝ አለብን የሚለው ነገር አይደለ እና ሌላኛው ነገር ደግሞ when God shows us the empty or missing parts of the church, when God shows the weakness, we shouldn't make it a topic of conversation. የሐሜት ጉዳይ አይደለም ማድረግ ያለብን በቃ እግዚአብሔር የቸርች ድክመት ሲያሳየን የአማኝ ድክመት ሲያሳየን ያ ሳይሆን እንድናነሳቸው እንድናግዛቸው ወይ ደግሞ ማለት ነው እንድንተካ በዛ ቦታ ገብተን ሌንዲንግ ሃንድ እንድንሆን ነው እንጂ ብዙ ጊዜ አሁን እኔ ደግሞ I'm guilty of this in front of everyone I'm guilty of this topic of conversation አረጋው አቃለሁ በቃ ድክመት አይና በቃ ይሄኮ በቃ እንዴት ቢሆን ነው እንደዚህ የሚፈጠረው ግን ምናምን እና I know በቃ እንደዚህ አይነት ነገር we can be very guilty ምክንያቱም ignorant እየሆነን ያለ ነው እግዚአብሔር ለሚናገርን ነገር ስለዚህ ከመጸለይ ይልቅ ለዛ ህብረት ለዛ ሰው ከመጸለይ ይልቅ ከማገልገል ይልቅ ምን እናረጋለን ሄደን ሐሜት እንጀምራለን ሄደን በቃ ሰምታል ስለዚህ ሰው ሰምታል ይሄንን ምናምን ማለት እንጀምራለን እግዚአብሔር ነፃ ያወጣን ከዛ እና the next thing ደግሞ humility
when you talked about humility, Jesus is the standard for humility. And a lot of times we think, because I can be humble in front of someone greater than me, but I can act however I want in front of someone lower. Jesus humbled himself before the Father, and Jesus also washed the feet of men. He didn't have in front of everyone humble ሆናል ትሁት ሆናል እና that was very very ለኔ በጣም powerful ነበር ያ በቃ Jesus bowed before the Father and he washed the feet of men የሆነ አልተለዋወጠም his character አንድ ነበረ አንድ character ነበረ እና አልተለዋወጠም በቃ አንድ character በቃ one state one humility በቃ ምንም የሚለዋወጥ character አልነበረውም in the church of Corinth they held to the gifts and pushed Jesus out, and by doing so they got fame, applause, and that they wanted. Because that's why Paul is addressing. That's why Paul is saying the Jews want signs, the Greeks want wisdom. The Greeks were because the Greeks were seeking wisdom, they used the gifts of wisdom given to them for their own benefit. The Jews demo they use the gifts of signs, miracles given to them for their own benefits, and not. But Paul in verse 1 in verse 1 he reminds them he didn't come to shame Apollos or Cephas የሆነ ካንዱ በልጣለው በሳይን በልጣለው በዊዝደም በልጣለው በዚህ ለማለት አይደለም እነሱ ጋር የመጣው he goes back to the cross constantly cross Christ crucified ይደግመዋል because that's that's the wisdom of God that's the ሁሉ ነገር ሰብሮ የሚያልፍ ነገር ነው wisdom of man የሚያልፍ ሳይንስ በቃ ማንኛውም አይነት አቅም ማንኛውም አይነት ፓወር የሚያልፍ ነገር ኢየሱስ ሲሰቀል ነው that's the power of God that's the wisdom of God እና አስመረ የጻፍኩት ነገር if I will be looked down on ሰው አሳንሶ ካየኝ ወንጌልን ሰብኬ ይሁን ሰው ደግሞ በጣም ብልጥ ነው በጣም ጎበዝ ነው ብሎ ካየኝም ደግሞ ወንጌልን ሰብኬ ይሁን እንጂ it shouldn't be for any other reason በራሴ ብልጠት በራሴ wisdom በራሴ አቅም ዝቅ አድርጎ ካዩኝ gospel ሰብኬ ይሁን ከፍ አድርጎ ካዩኝ ደግሞ gospel ሰብኬ ይሁን end of conversation አራት ነጥብ ልክ እንዳልከው ማለት ነው so I should preach we should preach Christ crucified both ways and we are to do so that the faith of those we preach to would not be placed on us but on the people on Jesus so when you read verse 5 ማለት ነው አይደለ ባናቦ ችግር የለውም okay when you read verse 5 so that your faith would not rest on the wisdom of mankind but on the power of God ይላል እና ለካ አንዳንዶች like now አይቻለሁ like እና ደግሞ personal experience ደግሞ አለ like በተለይ earlier part of my walk like የሆነ በብልሃት ለመስበክ ስንሞክር በቃ በጣም ቆንጆ ቋንቋ በመጠቀም ምናምን እና ለካ እንደዛ ማድረግ የዛን ሰው እምነት እኔ ላይ ነው የሚያደርገው ከእግዚአብሔር ይልቅ እና እኔ ጋር ነው የሚመጡት ኢየሱስ ጋር ከመሄድ ይልቅ ግን ለካ እኔ ማግኒፋይ ማድረግ ያለብኝ ኢየሱስ ብቻ እያልኩ ነው እንጂ በሆነ ዋይዝ በሆነ መንገድ ወይ ደግሞ የሆነ በጣም በቃ ራሴን በሚያሳምር መንገድ አይደለም ሰው ፊት መምጣት ያለብኝ በቃ እሱን አቮይድ ማድረግ እንዳለብን በቃ if we preach anything Christ crucified አለቀ the last thing ደግሞ a lot of times we get into arguments አሁን በቃ ለራሳችን ለመከራከር ክርክር ውስጥ እንገባለን በቃ ራስን ዲፌንድ ማድረግ አይደለ እና ፎከሳችን ግን እና if our full perspective is Jesus we will be focused on that person being set free instead of setting ourselves free from any type of
condemnation people might do to us አይደለ እና like አሁን ሐዋርያት ሥራ ምዕራፍ 26 Acts chapter 26 አሁን ስታነቡ the gospel gives us the power to pray for those who hate us as long as I am focused on the gospel የሚለው ነገር እና like በጣም የገረመኝ ነገር about Paul ራሱን ዲፌንድ ምንም አላደረገም እና like ኮርትሩም እኮ like ምክንያቱም እኔ like law class ነበረኝ like last semester ማለት ነውና ኮርቱ ስንቀመጥ እኮ like ህግ ማወቅ አለብን እንደ ይሄንን ካረኩ ምንድነው ህጉ የሚለው ስለዚህ ምንድነው ህጉ የሚለው ስለዛ ምናምን ምንም አንድ ማላነሳው ፖል ከአግሪፓ ጋር ግን ኢየሱስ ነው በቃ ቶፒኩ ኢየሱስ ነው የሚናገረው ነገር አስበው like እኔ እኮ like it doesn't make sense to me አሁን እንዴት ነው አሁን ሰው ይሄንን አትፍታል ይሄንን አርጋሃል ይያለኝ ከዛ በኋላ ግን የሚነግረው ግን ስለ ኢየሱስ ነው እንዴት ይገናኛል seriously እና ለካ በቃ ኢየሱስ የሁሉም ነገር ርዕስ ነው ያንድ በቃ የሆነ አንድ ነገር ላይ ብቻ ማነሳው ጉዳይ አይደለም ጉባኤ ውስጥ ብቻ ሰው ማነሳው ነገር አይደለም everywhere I am ኢየሱስ ነው መሰበክ ያለበት everywhere I am ስለ ኢየሱስ ነው መወራት ያለበት ምክንያቱም ኢየሱስ የሁሉም ነገር ርዕስ ነው ኢየሱስ ምንም አይነት ነገር ውስጥ መከተት ይችላል ኢየሱስ that's it for the most part Tabarak Pastor I love you bro you don't have to stop come on man ራሱ ደፍተሬ አልቻልኩም መጨረስ ትምህርቱን ዛሬ I think የፊልየን ራሱ ሪፍሌክት እናድርግ I'm serious I'm dead serious like በጣም በእኔ አማርኛ አይደለም የተጠቀመው አይደል እሱ ውስጥ እግዚአብሔር ባስቀመጠው ዘጋ ነው ሪፍሌክት ያደርግ የነበረው this is the beauty of the body of Christ by the way በጣም የገረመኝ ነገር ምንድነው ፊልዬ ካለው ላገለግል ስቆም አስተምረን ነው እንጂ ምለው አስተምራቸው አይደለም በእኔ አልፈ that's the most broken point እዛ ጋር ነው በቃ እኛን ምናደቀው አይደለ በቃ ራሳችንን ምናጠፋው ጌታ ሆይ አስተምረን ካልን እኩል እንሆናለን ከኮንግሪጌሽኑ ጋር አይደል ምንድነው ቦታው ላይ ከተሰጠንበት ጋር ማለት ነው ሁለተኛው ፊልዬ ሲል የነበረው ምንድነው as a privilege ጌታ ማገልገል እኛ እንትን እንደሆነን ምንድነው ላንተ ተሰቃየውል ደከምኩል ምናምን አይደለም እግዚአብሔር ነው ድሉን የሰጠ እሱ privilege ጌታን ለማገልገል እና በጣም የገረመኝ ነገር ምንድነው እሱ እንዳለው የእንቱንስ ቆመን ምንከራከረው ኢየሱስን ነው ስለዚህ ይሄ ደግሞ የሚያሳየው ምንድነው በጳውሎስ በህይወት አቋም ላይ በየትኛውም ቦታ ላይ ኢየሱስ ይገባል ነው ማለት አይደል በነገራችን ላይ ስለማይገናኝ አይደለም ያወራው ጳውሎስ የሚያወራው ስለሌለው ነው አይደል በቃ ኢየሱስ ብቻ ስለሆነ እና ሌላው በጣም የገረመኝ ነገር ፊልዬ ካለው ምንድነው በጣም ተቻረገኝ የቤተክርስቲያንን ክፍተት ወይም የሰዎችን ክፍተት ስናይ ለዛ ነገር አርስት መፍጠር የለብንም መጸለይና በየዛን ሰው የወደቀውን ወይም ደግሞ ያንን ሰው እጁን ከፍ ማድረግ እንዲበረታ ማድረግ የሚለው is so powerful I don't know you guys which one is that በጣም powerful በጣም hallelujah happy የቀጥልሽ ፊልዬ ጌታ ይባርክ በተለይ አንዱ ቅድም እንዲያልኩበት ምክንያት በጣም ደስ ያለኝ ደግሜ ልበለው እግዚአብሔር ሊበቀል ሲፈልግ ልጁን ላከ it's so powerful like ልጁን የሰጠው ሊበቀለን ሲፈልግ ሪጀክት አድርገን እና እሱ ፓርት በጣም ነክቶኝ ፊልዬ አንተም ደግም ጌታ ይባርክና ከመንፈሱ እንዳንወጣ በጣም ፎከሳችን ኢየሱስ ላይ እንዲሆን ነው ዛሬም ማይቀየር ሲያስተማርከን ፓስተርና ጳውሎስ በአፕሮች ይታወቃል የገባለት በአንተ ፊት እንደዚህ አይነት እድል ማግኘቴ ብሎ ከዛ ኢየሱስን ሊከተበት አጎረስ that was like opening like
በማለስለስ አንዳንዴ ማለስለስ ይመስላችኋል አፕሮች ብዙ ሰዎች ግን it's not the point is ዋናው ልጅን ልታጎርሰው ስትል ምናምን ትልና ዋናውን ታጎርሰዋለና ጳውሎስም ያንን ነው ያደረገው ስታየው ቃሉን እያነበብ ነው ከኮንሴፕት ይወጣ ይመስላል አውዱን የለቀቀ ይመስላል ሰውየው ስለ ህግ ሲያወራው ራስን የሚያስፈታበት ነገር አውራ ሲለው ወይ እንግዲህ ኢየሱስ ስትል አብዳል ያለበትም ሰውየው ምክንያት ይመስለኛል ከሰር ለቃል ከብዙ ዕውቀት ብሎ ምክንያቱም እዚህ ጋር ሰው ማስፈታት እየተቻለ ሰውየው የመጣበትን ርዕስ አልሳ ኢየሱስን እና ኢየሱስ እና ፓሰይ like if we put us with Jesus ሆነና እኔና ኢየሱስን አንድ ላይ አስቀምጠን አይደለም ወንጌል መስበክ ያለብን ወይም አገልግሎት ሲባል ብዙ ጊዜ እንጋፋለን ወንበር እና ያ ነው የቅባት ውጤት ነው የሆነ ቅባት ምናምን ሲታይ ከትሮኑ ጋር አብረን ልቀመጥላል እግዚአብሔር ደግሞ በክብሩ አይደራደር ባይዘው ክብሩ ነው ልጁን ያስከፈለ ኢየሱስ ምክንያቱም ጻድቅ ነው ማሸት አይችልም ስለዚህ ዋጋ መከፈል ደግሞ አለበት ልጁ ነው ስለዚህ በክብሩ አይደራደርምና ለኔም በጣም ስማር የነበረው ጸጋን ተጠቅመን እግዚአብሔርን ትሮን አንጋፋ like ጸጋ ሲባል ያንን ያደረገው ሰይጣን እኮ አይደል ያንን አደረገ ምክንያት እንዴት አደረገ like መሻሻል ጀመረ ልክ ፓስተር የዳዊት ልጁ የቀድሞ እየመጣ እንትኑ ከመግቢያው እንትን ጋር ያቀፈ ይስማቸው ነበርና ተከታይ አበዛ ለሴም ወይ ነው ሰይጣን የሚያደርገው ላይ ራሱን እያሳየ ከፊት ቆሞ ለዛውም ከምጽፍ ያለ ከፊት ቆሞ ንግድን አደረገ ጸጋው ፊቱ ማማሩ አንድ ሶስተኛውን ይዞ እንዲወድቅ አደረገ እና ለሴም ወይ ነው ትዕቢተኛንም እንደዛ የሚያደርግ እኛ መሳታችን ሳይቀር ብዙዎችን አብሮ ማሳት ከእግዚአብሔር ክብር ማጉደል እኛ ላይ መስፋት ክርስቶስ ላይ ሳይሆን ለዛም ነው ጳውሎስ እየነገራቸው ያለ ልክ ስታችኋል አቅጣጫ ስታችኋል ኮምፕሊትሊ ከንትን ወጣችሁ መዳን ላይ ያልከ ነበር ከዚህ በፊትም ስታስተምር መዳኑ ስተውታል ሲባል ኢየሱስን ትተው ቢዝነስ ጀምረዋል በተሰጣቸው ጸጋ እና ከዛ ለዚህ ደግሞ የሚሆን ምንድነው ያልከ በሰገዳችሁ ቁጥር ትቀርባላችሁ ወደ እግዚአብሔር በሰገዳችሁ ቁጥር እስና ላይክ የሆነ ቦታ ላይ ፕራይድ ካሳየን መራቅ ግን በሰገድን ቁጥር ዝቅ ባልን ቁጥር ሞር እየቀረቡ ነው ወደ እግዚአብሔር ልንመጣለን ሚሉትን ነገሮች ነበር ስንማር የነበረውና እዚህ ጋር ለሌላ ሰላት ተባረክ እና ጥበብ ኢየሱስ ነው ዛሬ ምንለ ጌታ ኢየሱስ ይባርክ ተባረክ ንፋስ አንለቀው በጣም እሺ ሁለንተናዊ ምዕራፍን ሐዋርያ ሥራ ምዕራፍ 26 ከቁጥር 1 ጀምሮ እና አንደኛ ቆሮንቶስ ምዕራፍ 2 እስከ ቁጥር 5 እሱን ነው እየተማረን ያለ ነው ማለት ነው ኦኬ ለይቀጥ ፓስተር በጣም ይገርም ነው ዛሬ በጣም ነፍስም አልቀረልኝ በእውነት ቆሮንቶስ ምዕራፍ 2 በጣም ኢሞሽናል ሆኛለሁ ግን እስቲ ቁጥር 2 ላይ ያለውን ሐሳብ ስናነበው ማለት ነው ሁላችሁም ያላችሁትን በጣም ውስጥ ይነክቶኛልና ቁጥር 2 ላይ ግን ያለው ሐሳብ በመካከላችሁ ሳለው ኢየሱስ ክርስቶስን ያውም የተሰቀለውን እርሱን ብቻ እንጂ ሌላ እንዳላውቅ ወስኜ ነበርና ይላልና በቃ አይገርም ሌላ ነገር ለማወቅ ይቻላል ሌላ ነገር ለማለት ይቻል ነበር ግን ጳውሎስ ብዙ ኤክስፒሪየንስ የነበረው ሰው ነው ለረጅም ዘመን እግዚአብሔርን ያገለገለ ሰው ነው በእግዚአብሔር ቤት ውስጥ የኖረ ሰው ነው ብዙ ጥምቀት ያለው ሰው ነው ግን ከኢንካውንተር በኋላ ኢየሱስን ካየው በኋላ በቃ የራሱ ዲሲሽን አድርጎ ነው የቆሮንቶስን ሰዎች የሚያዋራቸው
ታውቃላችሁ ይላቸዋል። ሌላ ነገር እንዳላውቅ ወስኜ ይላል። it's a decision ለካ it's a decision። እዚህ ጋር መጥቼ ብዙ ነገር ለማድረግ ውሳኔ አሁን ቀድሜ የተባሉት ነገሮች ሁሉ ጌታን አለማስቀደም የጌታን ዝና ለማውራት አለመፈለግ የራስን ነገር ቅድም ብለሃል። የእግዚአብሔር ስጦታ አንጸባራቂ ነው። የእግዚአብሔር ስጦታ ውብ ነው። የእግዚአብሔር የጸጋ ስጦታ አስደናቂ ነው። የጌታ የጸጋ ስጦታ ሰይጣንን የጣለ ነው። ሰው እንዲያንጸባርቅ የሚያደርግ ነገር ነው። ግን ጳውሎስ እዚህ ጋር አንድ ውሳኔ ወሰንኩ ይላል። ያ ውሳኔ ነው በቃ ነገሩን የወሰነው የለወጠለት የወሰነለት ያ ነገር ነው። በቃ ራሱን የትም ፍርድ ቤት ሲቀርብ ነገስታት ፊት ሲቀርብ እነዚህ የሰበካቸው ወይም ደግሞ እዚህ ጋር ስታብሊሽ ያደረጋቸው ቸርቾች መካከል ሲገኝ ወይም ደግሞ ለነሱ ሲጽፍ there is one only decision that he has ኢየሱስ የሚባል decision ወንጌል የሚባል decision ከወንጌል አንፃር ብቻ የሚባል decision ከኢየሱስ አንፃር የሚባል ብቻ decision my God forgive በቃ your people ጌታ ሆይ በቃ this is why ውስጤ በቃ በኢየሱስ ክርስቶስ this is a decision it was ውሳኔ ነው በቃ ውሳኔ ነው። ሌላ እንዳላውቅ ወስኜ ነበርና ይላቸዋል። ሌላ እንዳላውቅ ስለዚህ እናንተ እዚህ ጋር የምታሳዩት ልናሳይ የምንሞክረው እዚህ ጋር አሁን ራሳችን ኢቭን በዚህ ኢንተርኔት ራሳችን ይዘን ስንመጣ ልባችን ልንመረምር እንዴት እንደሚገባ ነው በቃ ውስጥ በብዙ ፍርሃት ውስጥ ያሉ አሁን but I'm so thankful for Paul. Like I'm so thankful. You know why? This guy he just deny himself. Rasun deny adrgo the only እንትን ያለው valuable ነገር በእጁ ላይ ያለው ኢየሱስ የሚባል የኢየሱስ ስራ የሚባል ነገር ብቻ ሌላ ነገር የለው። that's why እዛ ጋር ስትመለከቱ ሐዋርያ ስራ ላይ ደግሞ ይዞ የመጣው ነገር ስታዩት ምንም ነገር እኮ አይደለም የነገራቸው። ሌላ እሳት አይደለም እኮ ያላቸው። what happened to him በቃ መንገድ ላይ አገኘኝ ሌላ መገለጥ አይደለም የሚነግራቸው። በጣም እኮ ማአት ታሪክ የጻፈ ሰውዬ ነው። ማአት ቁም ነገር ማአት ጥበብ የገለጸ ስንት መጽሐፍ he's the only one has a lot of books letters እዚህ መጽሐፍ ውስጥ ግን ስታዩት he just ያንን ጥበብ አይደለም ሲናገር የምታዩት። ሌላ የሚንጸባረቅ ነገር የለውም። ሌላ የሚጠበብበት ጥበብ የለውም። this is the only thing convict ያደረገኝ ይሄ ነው። convict ያደረገኝን ተመልከቱልኝ። convict ያደረገኝ ነገር አንድ ነገር ነው። እሱም የመስቀል ስራ ይባላል። My God, like I decided this decision. I chose this choice. My God. ከሱ ውጪ እንዳላውቅ አዲሱ ትርጉም በጣም በቃ እሱም ብቻ የተሰቀለውን ብቻ መስቀሉን ብቻ የመስቀሉን ስራ ብቻ እንዳውቅ በቃ ውሳኔ ወስኛለሁ። እስከዛሬ ድረስ ሁለት ምዕራፍ ከምዕራፍ አንድ ቁጥር ይዘን ለ50 ደቂቃ የምንሰብክበትን መስበክ የምንችልበትን ጽሁፎች ጽፎ ሲያበቃ ነው ይላል። ከሱ ውጪ ራሱን ኮምፕሊትሊ ዲናይ አድርጎ የራሱን ኤክስፒሪየንስ ኮምፕሊትሊ ዲናይ አድርጎ የራሱን ፕሬዘንስ የራሱን የተለያዩ ነገሮች ላይግጥ እንዲያውም ሐዋርያ ስራ ላይ ስትመለከቱ ይዘው ሊገርፉት ሲሉ 22 ላይ ስታዩ እንዴ ሮማይ አስሮ መግረፍ ይቻላል እንዴ ምናምን ይላቸዋል። ሰውየው ሊገርፋ ያለው ሰውዬ ኦ ማይ ጉድነስ እኔ እኮ በስንት ገንዘብ አውጥቼ ነው የገዛው ኖ እኔ ግን ተወልጄበታለሁ ይላቸዋል። ስንት አይነት ነገር አሁን እኛ ቀደም ስንጠቅሳቸው የነበሩት ነገሮችን ስና ጊፍት ተሰጠን ብለን ብዙ ልንል ምን ሞክረው ሰዎች
ብዙ ጊፍት ነበረው ጳውሎስ ጥላው ሁሉ ያድን ነበር ማአት ነገር ማድረግ የሚችል ሰው ነበር በጸጋ ስጦታ እንኳን ብንመጣ ማለት ነው ግን this humility ዛሬ እንኳን ያነበብነው every day መገለጥ የሆነ ነገር እንዲጻፍልን አድርጓል this humility this denying himself like ራሱን deny ያደረገበት denial level it's amusing በቃ I never እንጃ እንደዚህ አይቼው አላውቅም ይሄን ቁጥር ሳይው ዛሬ በቃ ነፍስ አልቀረልኝ እና ይሄንን ብዙ ነገር ብለሃል ፓስተርዬ ግን ብዙን ያሉት ስለሆነ ወጣቶቹ እኔ በቃ እዚህ ላይ እነሱ ይወልስ ግን ይሄኔ በቃ ነፍስ አልቀረልኝ በቃ በጣም ያስለቀሰኝና ጌታ ኢየሱስ ስሙ ይባረክ ስለ አባቶቻችን በእውነት አሜን It's not beautiful Paul ያለው ልዬ ሐዋርያት 16 ላይ ስለ አባቶች ተስፋ ልፋረድ ቆሜያለሁ 24 ሰዓት እንዲያመልኩት ሊገሉት እኮ አሳስረውት እኮ ታውቃላችሁ በወንጌል ምክንያት ሊገሉን ሲመጡ እኔስ ልሙት እናንተ እኮ ልታልቁ ነው ኢየሱስ ይሻላችኋል እኔ በሞት ምገባበትን አውቃለሁ የሚል ጀግና እኮ ልብ ሊኖረን ይገባል ና እኔ በጣም ነው ፖል ልቤን የነካው ስለ አባቶች ልቆም ልፋረድ ነው የቆምኩት የተሰጣቸውን የተስፋ ቃል ለሞግት ተፈጽሟል አይናችሁን አንስታችሁ ተመልከቱ ለማለት ነፃ የምትወጡበት እኮ ነው ይሄ ብርሃን ወንጌል በጣም እኮ የሆነት ይሄ በአካል ውስጥ እኩል የሚያደርገን እውነት እኮ ፊልይ ቅድም እንዳለው በአብም ፊት በሰውም ፊት መልካችንን አንድ የሚያደርገው ጭራ የሌለው እንዲያደርገን ያደርጋል ማንንም ፊት አንቆላ ማንንም ፊት የበታችም የበላይ ማንሆንም ስታንዳርዳችን ኢየሱስ ይሆናል አሜን አሜን ምን አይነት ጋስፕል ነው የተቀበልነው ጋይስ በነገራችን ላይ አንድ በጣም የሚገርም ነገር ልንገራችሁ ይሄ የራሴ ልምምድ ነው መነግራችሁ አሊ ወንጌልን ሲሰብክ ሰው እንደሆነ ነው የሚሰማው ልርገመው በአማርኛ ይሄ የሰው ማንነት የሚሰማኝ ኢየሱስን ሳወራ ነው ጌታ ፊት ነው የምላችሁ የሰው በቃ ሰውነት በቃ እኔ ሰው ሊያኮስሰኝም ሊያወርደኝም አይችልም እውነት የሆነውን ነገር ነው መነግራችሁ ለኔ ቫልዩ የሚጨምረው ኢየሱስን ያወራሁት ቀን ቫልዩ ይጨምራል ለሰው ይያልኩ አይደለም ለራሴ ነው ለመኖር ለመደሰት ጨለማ ከፊቴ እንዳለ የሚገባኝ ዛሬ ኢየሱስን ሳደምቀው ትወዱታላችሁ ይሄ ማንነታችሁ ነው ፊዚካል አፒራንሳችሁ ብሬናችሁ ኢሞሽናችሁ መፈጠራችሁን ትወዱታል ምክንያቱም የእግዚአብሔር ነገ ደሞ ታያላችሁ እናወራዋለን በጣም ገና አንወጣም እኮ ከዚህ ከቁጥር 1 እስከ 5 ገና አልነካ ነው በደንብ ነው ምንጨፈጭ ከተፍተፍ አድርገን አድቅቀን ነው ምንበላው ክብር ለኢየሱስ ይሁን is wisdom is mind blow እኮ ነው በጣም ነው ምላችሁ እና ትወዱ ራሳችሁን ትወዳላችሁ አሁን ችግሩ ለምሳሌ ሰባኪዎች እንጂ በጉም በላተኞች አይደለንም እኛ we are a preacher ለዛን excited የማያደርገን ነገ የማይታየን ለዛ ነው ይው እምነታችን እንዳለ ተመልከቷቸው ሰው ላይ ነው ሁኔታ ላይ ነው ሚኒስትሪ ላይ ነው ገንዘብ look at that እሺ ፓስተራቸውን ከቸርች ያባራችሁ ባክ ታረጋላችሁ ምክንያቱም እምነታችሁ ሰውየው ላይ ስለቆመ I'm dead serious guys እሺ አሁን የቤተ ክርስቲያን ሽማግሌ ተሰብስቦ ደብዳቤ ጻፉባችሁ ማን ሰው አለ ብላችሁ ነው ባክ መታረጉት ምክንያቱም our faith ኮኔክት ያደረገው ከሁማኒቲ ጋር ስለሆነ የእግዚአብሔርን የጸጋ ፍሰት መካፈል አንችልም የለማ መስቀል ከሌለ ኃይል የለም እግዚአብሔር
ፕሮቪዥን ያቀረበው መስቀል ላይ የተሰቀለውን በማመን ብቻ ነው። እጥረት አያጋጥመንም። በቃ አሁን ምን ብለን ነው ኃይል ከአብ የምናወጣው? አባት ሆይ በጌታ በኢየሱስ ስም ጸጋህን እፈልጋለሁ ስንል ኢየሱስ አባት እግዚአብሔር አብ አባት ሆይ የሚለውን አይደለም የሚሰማው፣ በኢየሱስ ስም ያለውን ነው የሚሰማው። ሆዱን አታንበጫብጩትም የአብን። ሶ ኢሚዲየትሊ ዞረ አብ አባት ሆይ በጌታ በኢየሱስ ስም እለምንሃለሁ ጸጋ ስትሉት አብ ኢሚዲየትሊ በመስቀል ውስጥ ያለፈውን ልጁን ነው የሚመለከተው። ከዛ ሰማይ ይበረገዳል ማለት ነው። ኃይል ነው አላለንም ጳውሎስ? እንዴት መስቀል ኃይል ይሆናል? የተሰራው ስራ ነው ኃይል እኮ እንጂ ክሮሱ አይደለም። አገኛችሁ? በፍጹም አይደለም። እና ይሄንን ሰይጣን አሁን ምን አድርጎናል? ሰው ለምን ባክ ያደርጋል? ከቸርች ለምን ይጠፋል ስትሉ እምነቶቹን ቼክ ማድረግ። አሁን የቆሮንቶስ መጽሐፍ የሚመልሰን ወደ መሰረቱ ነው። ጌታ ይመስገን። መስዬ ገጥሽ አሊ ጌታ ኢየሱስ ይባርክ። እንግዲህ ላይክ መጀመሪያ ከቆሮንቶስ በፊት ዛሬ እንግዲህ ምዕራፍ 2ን ከመጀመራችን በፊት ጌታ ኢየሱስ ጌታ ነው። ክብር ሁሉ ለኢየሱስ ይሁንለት። ይሄን እንድንማር የፈቀደልን ጌታ ስሙ ይባረክ። ባንተ ውስጥ አልፎ የሚያስተምረን የሚያሳድገን የሚያረሰርሰን የሚያቀጣጥለን መንፈስ ቅዱስ ስሙ ይባረክ። እውነት ልቤ የመታ ነው። አይ ዶንት ኖ ዋይ እኔኮ አልፈራም። እና ልጀምር የዛሬው ሪፍሌክሽን እኔ ጀመርኩት። ምን ያልከን ነበር የጀመርከው? የፖል ዓላማ ወደ ክርስቶስ በቆሮንቶስ ያሉትን ሰዎች ወደ ክራይስት ለመመለስ በክርስቶስ ውስጥ ለመክተት ነው አልክ። ወዛ መጥቶ ያንን ሲጥፍላችሁ ሁሉም ራሱ የእግዚአብሔር ቤተክርስቲያን የእግዚአብሔር እነሱም የእግዚአብሔር መሆናቸውና ስለ ፋውንዴሽን ያወራህን ነበረ። ፋውንዴሽን መሳት ነው እንጂ ችግሩ ሌላ አይደለም። ይሄ እነሱ የሚያደርጉት ኃጢአቶቻቸው፣ እርኩሰታቸው፣ whatever ድካሞቻቸው ሳይሆን ችግሮቹ የነበሩት ፖልም ሲያነሳ የነበረው ፋውንዴሽኑን ነው፣ ክራይስትን ነው። ላይክ እዚህ ጋር እኔ እንትና ነኝ አንደኛ ሰባኪ የፓስተሩ የኬፋ የአፖሎስ የፖል ላይ ማለታቸው አይደለም። ችግሩ ፋውንዴሽኑ መሳታቸው ነው፣ ክርስቶስ መሳታቸው ነው። ለምን መሰረቱ እሱ ስለሆነ ማለት ነውና ይሄንን ያስታውሳቸው ነበርና ምን ያልከነው ታላቅ መገለጥ የሆነው ኢየሱስ የሚባል እሱን እናየው ዘንድ ነው። በቃ መሰረታችን ታላቅ መገለጡ ኢየሱስ ነውና ሁሉ የጌታ ነው። የጌታ ቤት ለጌታ ነው። ሁሉም በቤተክርስቲያን ለምን ሁሉ ከርሱ በርሱ ወደርሱ ይላል አይደለ? ስለዚህ everything belongs to him እና ምን ያልከን ነበረ? በቃ ለኤኒ ፕሮብለም ሶሉሽኑ ሁልጊዜ መስቀሉ ነው። ለየትኛው ችግር የመስቀሉ ስራ ነው ሶሉሽን ማለት ነውና even in the marriage ያልከ ነገር ከነበረ ከዛ ስለ አዳምና ስለ ሔዋን ያወራን ነበረ። እነሱ ጋር የመጣው ችግር ከህልውናው ከእግዚአብሔር እሱ ካለበሳቸው ከሱ ሲወጡ ነው አይደለ? በእነሱ መካከል ያ ችግር የተጠብን በየጽፋለው አዳምና ሔዋን ከእግዚአብሔር ህልውና ሲወጡ ነው ፕሮብሌም የተገለጠባቸው። ለምን ከእግዚአብሔር ስንወጣ ዙሪያችን ያለው ራቁትነት ሁሉ ይታየናል because in ራቁትነት our problems every challenges ማየት የምንችለው የሚገሱብን በቃ ከህልውናው ስንወጣ ነውና እነሱም ያ ችግር ነው በቃ እግዚአብሔር ካሰበላቸው ካቀደላቸው የሱ ጥበብ ከሆነው ማለት ያልክ ነበር the fashion industry ከውድቀት የመጣ ነው እና ጋድ አለባበስን ሳይሆን ያኗኗርን ጥበብ ነው ያስተማረን ያሳየን እንጂ እንድንለብስ የተጠራን አልነበረንም። ባይዘው አልነበረንም። እነሱ ከውድቀታቸው በኋላ ነው የሆነ ነገር ቅጠል ቢጤ ምናምን ከዛ ራሱ እግዚአብሔር ደግሞ መጨረሻ ላይ ያለበሳቸውና ግን we were not called ያለምን ነገር ቅጠል ወይ ቆዳ ለመልበስ አልነበረምና እግዚአብሔር በጣም የነካኝ ነገር ጋድ ለካ
ያኗኗርን ጥበብ እንጂ የጨርቅ ጥበብ እንድንለብስ አልነበረም። ክብር ሁሉ ለኢየሱስ ይሁንና ፋሽን የኃጢአትና የውድቀት ውጤት ነው ብዬ በአራት ነጥብ በቃ አሁን እዚህ ዛሬ ላይ የለብሰን እሱ በጣም አስጪው መስዬ ለመሰለሽ እግዚአብሔር ባረከም ብሎ እርቃኑን መጥቶ ይመጣል ትመጣለች ይመጣል። አሜን አልባረከም ብርን የሰጠን አንተን እርቃንን ያረከው ግብቶ እግዚአብሔርን ያዘነጠኝን አንተን ይዘነጥከው እግዚአብሔር ብርን የሰጠን እግዚአብሔር you give us the principle the resource እርቃኑ መጥቶ ምናምን ሰው የነፍስ ክፍተቶችን ብዙ ጊዜ እግዚአብሔር ብሮ ልብስ የኃጢአት ውጤት ነው። ዲዛይን የኃጢአት ውጤት ፋሽን ኢንዱስትሪ እኮ የተመታ ነው እኮ ታውቃላችሁ አብዛኛው the best fashion designers ጌንዶኑ ታውቃላችሁ? yes ኢዱና ሪሰርች አድርጉ the highest designers አብዛኛው የተመታ አይምሮ ያላቸው ናቸው። እንዲ ፕራውድ ታረጋላችሁ በልብስ እግዚአብሔር ሪስቶር ያደርገን አሜን ልብስ ዲዛይን ላይም ስታረጉ እውነቴን ነው የምላችሁ የክርስቶስን አይምሮ አስቡ go ahead እና የእግዚአብሔር ጥበብ በጣም በቃ ፓወርፉል እኔ ሁሉ ነገር ዛሬ ምንም ይቀር የለም እንግዲህ ቻሉት ምን ያልከነው የእግዚአብሔር ጥበብን መልበስ አልክ የእግዚአብሔር ጥበብ መልበስ ይሆንልን ማን ነው ይሄ ጥበብ የእግዚአብሔር ጥበብ መልበስ ይሆንልን ብዬ እሱም ኢየሱስ ይባላል the perfect design of God ልጁ ኢየሱስ ክርስቶስ ይባላል እሱ መልበስ ይሆንልን እሱን ስንለብስ ነው ሻይን የምናደርገው ላይክ ይሄ ከዛ ስለ ሉሲፈር እያወራን ነበር አይደለ he had this glory ውበት ብቻ ሳይሆን ይሄ ግሎሪ ነገር ነበር በሱ ውስጥ የሚያና ይሄ anointing ይስባል ፈልገን ሳይሆን የእግዚአብሔር anointing በእኛ ላይ ሲሆን እሱ ፍለፊት ነበርና ምን ያልከ ነበር ፍለፊት እንደምቆሙ መጠን መስገድ ነበረበት እሱ ግን መስገድን ትቶ he want to be like ከእግዚአብሔር ጋር even መለካካት ጀመረ ልቡ እንትን አለ አይደለ ታበየ or ልቡ እንትን አለ ምን ይባላል በቃ እግዚአብሔርን ከሱ በላይ ለመሆን ብዙዎችን እንትን አለና ይሄንን ከምን ጋር ያያዝነው ነበር እዛ በቆሮንቶስ ያሉት ሰዎችም እኮ የእግዚአብሔር ጸጋ በእነሱ ላይ እየተገለጠ ነበር የንግግር ክህሎት በቃ ቅባት በእነሱ ላይ ነበር ሶ ያንን ነገር ግን ኮምፕሊትሊ ክርስቶስን ከራሳቸው ከውስጣቸው አውጥተው ራሳቸውን በዛ ላይ ለመግለጥ ነበር ውድድር ላይ ነበሩ ሶ ሉሲፈር he was doing the same አይደለ ከእግዚአብሔር ጋር መወዳደር ጀመረ ለምን ያ ቅባት ባይዘው ብዙ ጊዜ anointing ቆሻሻም ይስባል አቧራም ይስባልና አንዳንዴ እንደዛ ይሆናልና እንደዛ ነው መሰለኝ እነሱም የሆነባቸው ራሳቸውን ለማሳየት እና they start to marketing ማድረግ ጀመሩ በቃ መነገድ ጀመሩ በዛ ላይና the same as Lucifer ማለት ነው እሱም እኮ የነበረው እሱ የንጋት ኮከብ ተብሎ የነበረውን ቦታ ተጠቅሞ መስገድ ሲገባው መነገድ ጀመረ ሶ ይሄ ነገር ምን በየጽፋለው ወረባውጣስ ምን ያደረግን ነው እግዚአብሔር በሰጠን ጸጋ ምን ያደረግን ነው ለእግዚአብሔርን በቀረብነው ልክ እየሰገድንለት ነው ወይስ እየነገርንበት ነው because ይሄን ጽፋለው የሆነ ቦታ ላይ የጸጋ ስጦታዎችን ለማርኬቲንግ ተጠቀሙበት በቆሮንቶስ የነበሩ ሰዎችና ወረባውራስ ይሄ ሁላችንም ራሳችንን ጠይቅ ይገባል በተለይ እግዚአብሔር በጣም ምህረቱና ቸርነቱ ጸጋውን አብዝቶልን እግዚአብሔር ፍለፊት ሲያቆመን ምንድነው ያደረግን ያለ ነው ሞር የሱ ጥገኛ ይሆንን ነው ትውልድን ወደሱ የሳብን ነው ወይስ እየነገርንበት ነው የራሳችንን ነገር ወይስ አቧራን እየሳብንበት ነው ጭራሽ እንወድቅበት ዘንድ ማለት ነውና ግን ክራይስት በልኬ ተሰፋ በጋድ perfectly design የተደረገ ልብስ ኢየሱስ ይባላል I don't want to have any other design አያስፈልገንም በቃ ክርስቶስን ከለበስን that's the perfect design by the way እሱን ስንለብስ አቧራ መሳብ አንችልም በቃ ለምን የሆነ ነገር ኮሚንተንስ እናረግ ነው የሆነ ምንድነው ደባል ስናስገባ ነው የሆነ ነገር የሚስበውና ክራይስትን ከለበስን ኢየሱስን ከለበስን because he is the perfect wisdom of God the perfect design of God ልንለብሰው ምን ጥበብ even እኮ በአማርኛ ራሱ የልብስ ጥበብ የሚባል ልብስ አለ አይደለ
እና አንዳንዴ ጥበብ ባይዘው ያለ ይሄ በሳይዝ ምናምን አይሰራም። ሄደ ተለክተህ ምናምን ነው ጥበብ የምትለብሰው። በቃ አሪፍ በጣም ቆንጆ እንዲሆን ላይና ጋድ በእኛ ልክ ማለት እሱ በእኛ ውስጥ ባስቀመጠው ጸጋ ልክ በእኛ ማንነት ልክ በቃ ኢየሱስ በእኛ ውስጥ እኛ በኢየሱስ ውስጥ እንገባለን እና ክብር ሁሉ ለኢየሱስ ይሁን እና ያስገባን ነው የሚያኖረን ባይዘው የራሳችን ጥበብ የዚህ ምድር ጥበብ ምናምን ነው ወይ ያስገባን ራሱ ነው የሚያኖረን። ሌላው አኗኗሪ ነው እንጂ የሚያኖረን ያስገባን ነውና ደን በጣም በቃ የተገረምኩት ነገር ደግሞ ዛሬ it's fire the cross is our trust to one another ብይጽፋለሁ በቃ እንጂ እዚህ ጋር ነው አልይን በአካል ሁሌ ላቅፎ ፈልጋለሁ ግን ነክቼው አይቼው አላቅም እና ግን I don't know እኔ በሰው ይሄ ኢየሱስ ከኔውስ ከወጣ እኔ አልይን አልፈልገውም። ኢየሱስ ከአልይ ከወጣ እኔ ሁሉ ጊዜ ላልይ ነግረዋለሁ። አልይ እንደዚህ የወደድኩት የመጀመሪያ ጊዜ ሳየው ሁሉ ጊዜ ደጋግሜ ለዘላለም እናገረው ጌታ እስኪመጣው እስኪሄድ ኢየሱስን ባልዩ ስላየው ነው የሳበኝ። ሌላ ምንም አይደለም። ሲናገር ሁሉ መጀመሪያ ቀን ጀምሮ የሆነ I don't know ኢየሱስም እንደዚህ በአይን አይቻልም ግን I know spirit I feel it Christ በሱስጥ እንዳለ እንደሚናገረኝ እንደሚያስተምረኝና በመስቀሉ ላይ የተሰራው ስራ ነው ግን እንተማመን ያደረገን nothing else በቃ ኢየሱስ አንድ አደረገን እና መስቀሉ ነው እዚህ ጋር ያለን የተቀምጠን በቦዲ ኦፍ ክራይስት ሚኒስትሪ በቅዱሳን መካከል ሳንተያይስ የኔ የህይወት እኔ እዚህ ጋር መጣሁት ማወራችሁ ታሪኩና ትንሽት አታውቁም አይደል? ብዙ ነገር ነግሬ ይሄኔ ከዛ ዘመዶችን ስታገኝ ውሸት ነግሬ ቢሆንስ ኖር ግን ያሙን ይሄ መስቀሉ ነው በቃ በመካከላችን ትረስት እንድናደርገን የሚደግፈን ድጋፋችን መጠጊያችን መመኪያችን መስቀሉ ነው nothing else እና ከዛ ምን ያልን ነበረ ፊልይ ቅድም ሜንሽን ያደረገው ነበር ሃፒ በቃ ይሄ ሪጀክሽን እንት ምንለው pay off with giving cuz God እኛሱን ሪጀክት አድርገናል ብዙ ዘመናችን አይደለ አንፈልግህም ብለን እኮ ብዙዎቻችን ብዙ ቦታ ብዙ ሰፈር ነበር ሌላ ነበር እሱ ግን ሪጀክት አድርገነው አንድ ያልዱን ኢየሱስን ሰጠን he gave us a gift የዘላለም ህይወት የምናገኝበትን በመስቀሉ ላይ አንጠልጥሎት እኔና እናንተ የዘላለም ህይወት እንድናገኝ እሱ ሪጀክት ባደረግነው እሱ ደግሞ ወደ ራሱ ሳበን በልጁ ኢየሱስ ጌታ ነው እና ኢየሱስ ጌታ ነው የረከሰችውን በቆሮንቶስ የነበረችው አንቸር ወደ መስቀሉ እንጂ ወደ ጠረጴዛ ዙሪያ አላመጣትም ፖል ወደ መስቀሉ ነው የሳባቸው ወደ መስቀሉ እንጂ ኑስ ሲናወራ ሲኔ ኃጢያታችሁ እንደዚህ ረከሳችሁት ይሄን ያደረጋችሁት የነገዳችሁበት ክርስቶስ ይያለ አላለም ኖ ወደ መስቀሉ let's go back to the cross let's go back to the origin እንጂ እንትናም ማለት አፖሎስም አይደለም ፒተርም አይደለም እኔም አይደለም ክርስቶስም አልተከፈለም መስቀሉ የመስቀሉ ስራ ቅድም ፊልይ በጣም ፓወር ያለው ነበር መስቀል the cross መስቀል ኢየሱስ ጌታ ነው ማንንም ይወደቀ ማንንም ይነሳ የምንጀምረው ከመስቀሉ ነው በቃ there is nothing other እኔ ዛሬ አንድ ሰው ስለበረታ ስለደከማ አይደለም ያልከነበ ባለፈውም ያልነበር አንድ ሰው ሲደክም የኔ ባሪያ ሲበረታ የእግዚአብሔር ባሪያ አይደለም የሰው መለኪያ ሁሉ ጊዜ መስቀሉ ነው በቃ በመካከላችን እርስ በራስ ምንለካከብ መስቀሉ ላይ ከተሰራለን ስራ አንፃር ነው እንጂ nothing else በጣም እዚህ ጋር ነው ሰው ሲበረታ ዋው አንተ ቅዱስ የተባረክ ከዛ ሲደክም ደግሞ አንተ አልለውም ቃሉ አንለም በቃ ክራይስት እና ያ ቅድም የጸጋ ስጦታዎቻችን ደግሞ ለማርኬቲንግ ተጠቀሙበት እነሱ እርስ በራሳቸው ለዛ ነበርም ክፍፍልም የነበረው ለምን እንትን ዲፈረንስ ነበር የመጡበት አንዳንዶቹ ባለጠጋ ናቸው አንዳንዶቹ ባሪያዎች ናቸው አንዳንዶቹ የሆነ ጥበበኞች ናቸው ምናምን ሶ ሁሉም ከዛ የእግዚአብሔር ጸጋ በእነሱ ላይ ሲገለጥ they try to be like እኔ ኮዲንግ በኔ ኮ ነው ምናምን እና ክራይስትን ረሱትና መነገድ ጀመሩ ስበራታቸው ሶ እኔ ልታይ ሆነ ነገር ይሆንና what about us እኛስ እንዴት ነን ምን ያረጋግን ነው እንዴት ነን
እንዴት ነኝ እያልኩ ነበር። እኔስ ደህና ነኝ። ኢየሱስ ጌታ ነው። ያ እና በቃ በጣም ደግሞ it's a privilege ጌታ ማገልገል እዚህ ጋራ እግዚአብሔር በሰጠን ፖዚሽን በሰጠን why not የሆነ ለምን እዚህ ጋር ቸርች ሆኖ ቸርች ወንበር መደርደሪያ ሆኖ ለምን ቶይሌቱ ማጽዳት አይሆንም? እግዚአብሔር እዛ ጋራ ከፈለገ በታማኝነት አንድ ምሳሌ የነገርከኝ የተገረምኩ ነበር። ይሄ ከቤተክርስቲያን ከፕሮግራም በፊት ወንበር ሲደረድሩ የነበሩ ሰዎች ምስጋና ስላላገኙ ያንን ካቆሙ እንድንም ዛሬ በቃ እግዚአብሔር ወደ ጠራን ወደ ኮሊንጋችን እንድንመለስ ነበር አይደለም መንፈስ ቅዱስ የተናገረኝ ነበር ሁላችንም። ለምን it's a privilege ጌታ ማገልገል የምናደርገው ነገር ሁሉ ለፓስተሬ ለሜንቶሬ ለቸርቿ ለሰዎቹ ሳይሆን ጌታ ነው የምናገለግለው። ጌታን የምናደርገውን ሁሉ በታማኝነት የተሰጠንን መስራት እንዳለብን ጌታ ለእያንዳንዳችን ዛሬ የተናገረ ነበር እና ስለ ኩራት ደግሞ ያወራን ነበር። በሉሲፈር የነበረ ኩራት ወደ ትዕቢት ወደ ውድቀት እንደሚመራና እውነት በእኛ ውስጥ እግዚአብሔር ጸጋውን ሲገልጥ ይሄ ኩራት እንዳይሰማን ይሄ በቃ ሰዎች ያዳምጡኝ ነው ይሄን ያህል ፎሎወር አለኝ በቃ እኔ እኮ ማለት ምናምን እንዳንል because that's the beginning of our end መጨረሻችን ጀምሮ እዛ ጋር ነውና ያ ስለ ሰብሚሽን በጣም ያወራን ነበር አይደለ? ሰብሚሽን ነው ወደ ትህትና የሚያመጣን። በቃ ይሄ ምንም አይነት እንትን ኮምፕሮማይዝ ሳይሆን ምንድነው ይሄ አንኮንዲሽናል የሆነ ሰብሚሽን። በቃ ይሄ እኔ አሁን ላልዬ ብታዘዝለት የሆነ ነገር ተጠብቄ ሳይሆን ኤክስፔክቴሽን ኖሮኝ ሳይሆን በዛው ውስጥ ነው እውነተኛ ትህትና የሚታየው። ይሄ ሂዩሚሊቲ በቃ እኔ ለታናናሾቼ ወይ ደግሞ በቃ ለማንም ሰው ብታዘዝ ያለ ምንም አይነት እንትን ምንድነው አንኮንዲሽናል የሆነ ምንድነው መታዘዝ እውነተኛ ሂዩሚሊቲን ያመጣል። ከክርስቶስ የሆነን እሱም እኮ ለአብ ታዞ ነው አይደለ? ራሱን ባዶ አድርጎ የሰው መልክ ይዞ ለኔና ለእናንተ በመስቀል ላይ የተሰቀለው አይደል? ያውም የመስቀል ሞት የሞተልን ሰው። ስለዚህ እሱ ሁሌ ይሄ ቃሉ ሊገዛኛል አለ እኔ በልቤ የዋህ ትሁት ከኔ ተማሩ ያለ ክርስቶስ እሱ በእኛ ውስጥ ካለ ያን ትህትና በጣም አስፈላጊ ነውና ትህትና ከኢየሱስ ይጀምራል። ከዛ ሌላውን ሞር እነ ፊልይ በጣም ፓወርፉል በሆነ መንገድ ስለ ፖል እዛ ቆሞ የተናገረው ራሱን እሱ ሁሉን አዋቂ ሆኖ ሳለ ጥበብ የተሞላ ሰው ፍልስፍና በኤቭሪቲንግ ያወቀ ግን ራሱ ሰውን ሁለተኛ ቆሮንቶስ ምዕራፍ 1 ላይ ያየነውን ስናይ he could say a lot of things አይደለ? ራሱን ለነፃ ለማውጣት ግን እሱ ውስጥ ያለው አንድና አንድ የመስቀሉና የመስቀሉ ስራ ብቻ ነው። በቃ ያላቸው ነበር አይደለ? በብዙ ዊዝደም በተሞላ ጥበብ በተሞላ ንግግርን መናገር ይችል ነበር። እሱ ግን በቃ ስለ መስቀሉ ነው የሚያወራው። በቃ ስለ መስቀሉ ብቻ ያወራ ነበርና አንድ በጣም ደግሞ ሳልናገር ማልወጣው ነገር የእግዚአብሔር ጥበብ ብቻ ነው መስቀሉን የሚያወራው። የሰው ጥበብ መስቀሉን አያወራም። የሰው ጥበብ መስቀሉን አያወራም። መስበት በአራት ነጥብ ነው። የእግዚአብሔር ጥበብ ብቻ ነው መስቀሉን የሚያወራው። ለምን it doesn't make sense እንትና ሎጂክ አይደለም። የመስቀሉ ስራ ለጥበበኞች ሞኝነት ነው። እና በቃ የሰው ጥበብ ከሆነ በሰው ልክ ነው እምነታችን የሚሆነው አይደለ? የእግዚአብሔር ጥበብ ብቻ ነው የመስቀሉን ስራ የሚገልጥልንና ክብር ሁሉ ለኢየሱስ ይሁን። ተባረኩልኝ። እወዳችኋለሁ። አንደኛ ወንድማችን